ጌታ ለዘላለም ይባረክ። መጽሐፍ ቅዱስ ምን ይላል መሰላችሁ? መጽሐፍ ቅዱስ መጽሐፈ ኢዮብ ላይ የኢዮብ መጽሐፍ ላይ እንዲህ የሚል ቃል አለ። ኢዮብ የእግዚአብሔር ነው፣ እግዚአብሔርም የኢዮብ ነው። እግዚአብሔር ኢዮብን ያውቀዋል፣ ሰይጣን ግን ኢዮብን አያውቀው። ምክንያቱም እግዚአብሔር ኢዮብን ሲያውቀው በዖፅ ምድር ላይ ታማኝ፣ ቅን፣ ከክፋት የራቀ እንደሆነ አድርጎ ያውቀዋል እግዚአብሔር ኢዮብን። ሰይጣን ደግሞ አንድ ነገር የሚያውቀው ነገር ስለ ኢዮብ ምንድነው? እግዚአብሔር አምላክ ዙሪያውን እንዳጠረለት ነው የሚያውቀው። ሌላ ምንም የሚያውቀው ነገር የለምና እንዲህ አለው፣ ባሪያዬ ኢዮብን አይተኸዋል? እንዲህ አለው እግዚአብሔር። ከዚያም በኋላ አዎ አይቼዋለሁ፣ በምድር ላይ በብዙ ነገር አጥረህለት እንዲህና እንዲህ አድርገህለት። ኢዮብም አንተን ምን ይልሃል? በብዙ ነገር እንዳይርበው ረሃቡን አንስተህለት፣ ጠላት እንዳይመጣበት አሽገህና አጥረህለት ምን ይልሃል አለው። ኧረ ኢዮብን እኔ ያውቀዋለሁ አለ እግዚአብሔር አምላክ በኢዮብ መጽሐፍ ላይ። ከዚያም በኋላ እግዚአብሔር ኢዮብን እንደሚያውቀው ተናገረ። ሰይጣን እንደዚህ አለ፣ ዙሪያውን አጥረህለት አለ። ጌታ ለዘላለም ይባረክ። ዙሪያችንን ያጠረልን የእስራኤል አምላክ ልዑል እግዚአብሔር ለዘላለም ይመስገን። ከዚያን ኢዮብን አውቀዋለሁ እንደፈለግ አድርገው ብሎ ስልጣንን ሰጠው። ነገር ግን አንድ ነገር ልነግራችሁ ፈልጌ ነው። እግዚአብሔር አምላክ የኢዮብን ዙሪያ አጥሮለት ነበር። ዘመኑን፣ ህይወቱን፣ ኑሮውን፣ ትዳሩን፣ ሀብቱን፣ ንብረቱን፣ ልጆቹን አጥሮለት እንደነበረ ነው። ዛሬም የእግዚአብሔር ጥበቃ፣ የእግዚአብሔር ማጠር፣ የእግዚአብሔር አብሮነት ከኛ ጋር ስላለ ማንም ምንም አያደርገንም። ወዳጆቼ፣ ወንድሞቼ እግዚአብሔር አምላክ ለዘላለም ይባረክ። የኢዮብን ዙሪያ ያጠረለት አምላክ ኢዮብን ረዳው፣ ኢዮብን አገዘው። የኢዮብ ጓደኞች መጥተው ከዚያ በኋላ ያለው ምዕራፍ ላይ ብዙ ነገር ታነባላችሁ። የኢዮብ ሚስትም ደግሞ ሁለተኛ ምዕራፍ ላይ ያለውን ነገር ታነባላችሁ ብዙ። ነገር ግን እግዚአብሔር አምላክ ዙሪያውን አጥሮለት ነበር። ነገር ግን ዙሪያው የታጠረለት ሰው ደግሞ ምንም አይሆንም። ምክንያቱም በልዑል አምላክ በእግዚአብሔር 360 ዲግሪ የታጠረለት ሰው፣ ሰማይ የተከፈተለት ሰው፣ ይኸው በምድር ላይ መቶ በሰማይ ላይ የዘላለም ሕይወት የሆነለት ሰው፣ ያ ሰው በኢየሱስ ክርስቶስም የተባረከ ነው። እግዚአብሔር አምላክ የሚረዳው ነውና የኢዮብን ዙሪያ ያጠረለት አምላክ የልጁን የመስፍንን ዙሪያ አጥሮለታል። በኢየሱስ ጠላት እንዳይነካን እንዳያገኘን እግዚአብሔር አምላክ ሞገስ ሆኖናል። ጌታ ለዘላለም ይባረክ። ኢየሱስ ያድናል።